ይስሐቅ የሞትና የትንሳኤው ምንድነው ምሳሌ? በደም ልክ ሊያርደው ሲል አዘጋጅቶት ቢላውን ሲያነሳ ነው ያለው። እስከሚያዘጋጅ ድረስ እንኳን ምንም አላለ። ኢቭን ይስሐቅ ምን እንዳለ እንኳን አልጻፈልንም። ለምን? በሸላቾቹ ፊት ዝም የሚል በግ ነው። ወንበዴ አይሰቅለውም። የሚሰቅለው አባት ራሱ። ልጁን የሰጠን ማን ነው? አባት ራሱ። ሮማውያን አይደሉም የገደሉት። ሄሎ፣ አይሁዳውያን አይደለም የገደሉት። አባት፣ የሚወድሽ አባትሽ ስላንቺ ያለውን ፍቅር ለማሳየት ራሱን የሰዋው። እሰይ፣ ክብር ለስሙ ይሁን። የሮሜን ጥናታችንን እንቀጥላለን። ሮሜ መጽሐፍ ምዕራፍ 1 እናውጣና ዛሬ ከቁጥር 1 እስከ 4 ያለውን አንድ ላይ እናነብና ከቆምንበት እንቀጥላለን። 1 3 ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳት መጽሐፍ አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን በመነሳት የተነሳ የኃይል የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ። ኦኬ፣ አንዴ መጨረሻ እንድገመው ረገጥ አድርገን 1 3 ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳት መጽሐፍ አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን በመነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። አሜን። ባለፈው ቁጥር 2ን ስንዘጋ ለእግዚአብሔር ወንጌል ተለየ የሚለውን ነጥብ እያየን ቆይተን ነበረ። ሐዋርያው ጳውሎስ ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ በነቢያቱ አፍ ለተነገረው ደግሞም በቅዱሳት መጽሐፍ ለተጻፈው አስቀድሞ ተስፋ ተሰጥቶት ለነበረው ለእግዚአብሔር ወንጌል ምን አደረገ? ተለየ። ጳውሎስ የተለየው ለማን ነው? ለእግዚአብሔር ወንጌል። የእግዚአብሔር ወንጌል የተለየንበት ወንጌል ምን ይመስላል ብለን ወደ 6-7 ነጥቦችን አይተን ነበረ የጨረስ ነው። ዛሬ ወደ እነሱ አልመለስም፣ ረጅም ጊዜ ስለፈጀን ማለት ነው። ዛሬ ደግሞ ቁጥር 3 እና ቁጥር 4 ላይ ጥናታችንን እንጀምራለን። ቁጥር 3 እና ቁጥር 4 ላይ ብቻ እንግዲህ የእግዚአብሔር ወንጌል ምን እንደሚመስል ከዚህ በፊት ስላስተማርኩኝ ማለት ነው። ቁጥር 3 ላይ ይህም ወንጌል ብሎ ነው የሚጀምረው። ይህም ወንጌል የትኛው ወንጌል? ሐዋርያው ጳውሎስ ከላይ ለጠቀሰው በሥጋ ከዳዊት ዘር የተወለደ እንደ ቅድስና መንፈስ ግን ከሙታን በመነሳት በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለማን ነው? ስለ ልጁ ስለ ጌታችን ስለ ኢየሱስ ክርስቶስ ነው ይላል። እንግዲህ ወንጌሉ ስለ ሰዎች አይደለም። ወንጌል ሰውን ያካትታል እንጂ ስለ ሰው አይደለም። ልድገመው። ወንጌል ሰዎችን ምን ያደርጋል? የሱ ፕሮግራም ውስጥ ያካትታል። ነገር ግን ወንጌል ስለ ሰዎች አይደለም። ወንጌል ስለ ልጁ ስለማን ነው? ስለ ኢየሱስ ክርስቶስ ነው። ለምሳሌ ወንጌልን መስበክ የምንወድ ሰዎች ወንጌል ስንሰብክ ወንጌል ስለ ልጁ ስለ ኢየሱስ ማንናገር ከሆነ እየሰበክን አይደለም። ወንጌል ስለማን ስለሆነ? ስለ ልጁ ስለ ኢየሱስ ክርስቶስ። ለምሳሌ ወንጌል ስርጭት ብለን ወጥተን የፍርድ ወንጌል እናገለግላለን። የኩነኔ ወንጌል እናገለግላለን። እህቴ ሲኦል ይበላሻል ቶሎ ከጨለማው አምልጪ ብለን ሲኦል ይሆናል መልእክታችን። መጽሐፍ ቅዱስ ግን ወንጌል ስለማን ነው? ኢቭን ስለ ሲኦል ወንጌል አያወራም። በእኔ የማይሰናከል ብፁዕ ነው። ወንጌል ስለ ሲኦል አይደለም። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ብቻና ብቻ ነው። እደግመዋለሁ። ወንጌል ስለማን ነው? ስለ ልጁ ስለ ኢየሱስ ክርስቶስ ብቻና ብቻ ነው። ተጨማሪ ነገር የለው። ወንጌል ባጭር ቃል ሰው ነው። ሄሎ፣ ወንጌል ምንድነው? ሰው ነው። እሱም ስሙ ማን ነው? ኢየሱስ። ሌላ እኮ አይደለም።
ኢየሱስ ከሙታን ምንድነው ከዘላለም ዘመናት በፊት ማን ነበረ? በትንቢት በብሉይ ኪዳን ማን ነበረ? በስጋ ሲመጣ ማን ነበረ? ምድር ላይ ምን ሰራ? ከዛስ እንዴት ሞተ? ከዛስ እንዴት ተነሳ? ከዛስ እንዴት ከበረ? ከዛስ እንዴት ይመጣል? ወንጌል ስለ ኢየሱስ ብቻ ነው። በዚህ በወንጌል እመኑ ሲል አልፋና ኦሜጋ እሱ ስለሆነ መሃል ላይ ያለ ሰው የግድ ማመን ያለበት መጀመሪያ ባለው ስለሆነ። እስኪ ራእይ መጽሐፍ ምዕራፍ 1 ራእይ መጽሐፍ ምዕራፍ 1 ቁጥር 17 ላይ ዮሐንስ እንዲህ ይለናል። ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅኩኝ። ከእግሩ በታች ምን አልኩኝ? ወደቅኩኝ። ባየሁት ጊዜ እንግዲህ ሐዋርያው ዮሐንስ አፈር ፈጭቶ ብይ ተጫውቶ ከኢየሱስ ጋር አብሮ ያደገ ሰው ነው። ከሁሉ በላይ ደግሞ ወደ ደረቱ ይጠጋጋ የነበረ የኢየሱስ ደቀ መዝሙር ነው። እስከ መጨረሻዋ ኢየሱስ መስቀል ላይ እስከ ሞተባት እስከዛች ሰዓት ድረስ ተከትሎ የነበረ እናቱን ማርያምን ይዞ አጠገቡ ቆሞ የነበረ የኢየሱስ ወዳጅ በጣም የቅርብ የሆነ ምርጥ ሰው ነው። አሁን ግን በጌታ ቀን በመንፈስ ሆኖ መንፈስ ዓለም በላዩ ላይ ሲከፈት እናየዋለን እና የተገለጠለት ከሙታን የተነሳው በእግዚአብሔር ቀኝ የከበረው ኢየሱስ ነው። ኢየሱስ ከሞት ከተነሳ ከከበረ በኋላ ለሁለት ሰዎች ነው የተገለጠው። አንደኛው ሐዋርያው ዮሐንስ ነው፣ ሌላኛው ሐዋርያው ጳውሎስ ነው። ለነዚህ ለሁለቱ ብቻ ነው ከከበረ በኋላ ምን ያደረገው የተገለጠላቸው የታያቸው። ለሁለቱም ሲገለጥ ግን የተገለጠበት መነጽራቸው እንዲስተካከል የሚያደርግ ነው። ለምሳሌ ለጳውሎስ ሲገለጥለት ለምን ታሳድደኛለህ ብሎ በወንጌል እንዲያምን የመውጊያውን ብረት እንዳይቃወም ቢቃወም ግን ሊስብስበት እንዴት እንደሚችል ከዚህ የተነሳ እጅ ሰጥቶ ያመነውን ኢየሱስን እንዲከተል ነበር የሚያደርገው። አድርግልህ ዘንድ ምን ትወዳለህ ብሎ ወዲያው እጅ ሲሰጥ ሐዋርያው ጳውሎስን እናየዋለን። አሁንም ይሄ ዮሐንስ ከመስቀል በፊት ኢየሱስን እንደሚያውቀው አይደለም የተገናኘው። አብሮት እንደተጫወተ አብሮት እንዳሳለፈ የመጨረሻውን ራት አብሮ እንደበላ ሲሰቀል እንዳየሰው አይደለም የሆነው። በመንፈስ ነው ያለው። ሲከብርም ሲያርግም አይቶታል ዮሐንስ። ደቀ መዛሙርቱ ነበሩ እዛ ጋር ከዓይናቸው ደመና ሰውራ ስትወስደው አይቷል። አሁን ግን ያየው ሰውዬ ይለያል። ሄሎ እንደ ኖርማል አይደለም፣ ሲወሰድ እንዳየው አይደለም። አሁን የከበረውን ያየ እና ሲያየው አይኖቹ የእሳት ነበልባል ናቸው። ሄሎ በሰባቱ የወርቅ መቅረዞች መካከል የሚኖር የሚቆም የሚታይ ማን? ስሙ ኢየሱስ የተባለ በሰባቱ የወርቅ ምኖች መቅረዞች መካከል ሰባት ደግሞ ከዋክብት በቀኝ እጆቹ የያዘ አሁን የተገለጠው ለዮሐንስ በእስያ ላሉ ለሰባቱ አብያተ ክርስቲያናት ደብዳቤ እንዲህ ብለህ ጻፍ ሊለው ነው። ያየኸውን ሊሆን ያለውን ጻፍ ይለዋል። ግን ሲታየው የመጀመሪያ የታየው በሰባት የወርቅ መቅረዞች መካከል የቆመ ሰውን ያየው። ሰባቱ የወርቅ መቅረዞች ሰባቱ አብያተ ክርስቲያናት ናቸው። ሰባቱ የወርቅ መቅረዞች ሰባቱ አብያተ ክርስቲያናት ናቸው። ሰባቱ ደግሞ ከዋክብት የሰባቱ አብያተ ክርስቲያናት መሪዎች ወይም አገልጋዮች ፓስተሮች ናቸው። እና በቀኝ እጁ ምን ብሏቸዋል? ይዟቸዋል። ግን የያዛቸው ምን አይነት ነው? እየተገረፈ ያለ ኢየሱስ አይደለም የያዛቸው። ተሸንፎ ያጎነበሰው አይደለም የያዛቸው። ሮማውያን እንደፈለገ የሚፈልጡት የሚቆርጡት በላዩ ላይ ቃል የሚያወጡበት የሚሰድቡት የሚዘባበቱበት አይደለም። የይሁዳ አንበሳ የሆነው ሞትን ድል አድርጎ የተነሳው በእግዚአብሔር ቀኝ የከበረው የትንሣኤው ጌታ ነው የታየው። ኧረ ሃሌሉያ! ይሄ ሰው እያለ በሰባቱ የወርቅ መቅረዞች መካከል ምን ብለዋል? ቆሟል። ሰባቱ የወርቅ መቅረዞች ሰባቱ ምንድን ናቸው? ቤተ ክርስቲያኖች። ኦኬ፣ እዚህ ቦታ ላይ አሁን ሁላችንም ቅዱሳን አለን። እዚህ መሃል ይሄ ሰው እያለ ቆይ፣ ይሄ የትኛው? ይሄ በሰባቱ የወርቅ መቅረዞች መካከል የታየው ያ ሰው አይኖቹ የእሳት ነበልባል የሆነው ኢየሱስ፣ ጥርሱ እንደ በረዶ፣ ጸጉሩ ሁሉ እንደ በረዶ ነጭ የሆነው፣ እግሩ እንደ ጋለ ናስ የሆነው እሱ እዚህ መሃል አለ። ልድገመው። የት አለ? እዚህ መሃል አለ ማለት በኔክስት ጥያቄ ሳትመለስም ማለት። አልሰማውም።
ምንን እንዴት አድርጎ የቱ ጋር እንደሚነካው እኔ አላቅልም፣ ግን አንድ ነገር ማቀው መልስ ነው እሱ። ጥያቄ አይደለም፣ ጥያቄ ላለባቸው ሁሉ መልስ ነው። እስኪ አለ በሉኝ። አየ ታይቶት ሰባቱ የወርቅ መቅረዞች መካከል አለሁኝ ብሎ ነው የታየው ቆሞ። እነዚህ አመፀኞች አስቸጋሪዎች በቃ ንገራቸው፣ በቃ ተለይቻቸዋለሁ አይደለም ያለው፣ አለሁኝ። አልሰማው ምን ብያለሁ? አለሁኝ። መሪዎቹ ምናልባት በቸርች ፖለቲካ ይሁን በአገልግሎት ይሁን ደክመዋል፣ ግራ ገብቷቸዋል፣ ስለዋል። ንገራቸው በቀኝ እጄ ይሻቸዋል። የሚያደክም ነገር አለ ግን ከእጄ የሚያወጣችሁ እስኪ የለም በሉኝ። አሁን የኢየሱስ ምን እንደሚለው ስሙት። ቀኝ እጁንም ጫነብኝ እንዲህም አለኝ። ማን የሚለው? ኢየሱስ ራሱ ለዮሐንስ ቀኝ እጁን ጭኖ እንዲህ እያለው ነው። ምን ነው? አትፍራ፣ ፊተኛው መጨረሻው ሕያውም እኔ ነኝ። ምን ፊተኛ አለ፣ ደግሞ መጨረሻ አለ። ኦኬ፣ ፊተኛውም መጨረሻውም ማን ነኝ? እኔ ነኝ። እሺ፣ እኔ ነኝ። ሞቼም ነበርኩኝ። መሃል ላይ ሞቶ ነበር። ኦኬ፣ ሞቼም ነበርኩኝ፣ እነሆም ከዘላለም እስከ ዘላለም ሕያው ነኝ። የሞትና የሲኦል መክፈቻ። ኦኬ፣ ከየት? ከዘላለም እንደገና ደግሞ ዘላለም። ከዘላለም እስከ ዘላለም እኔ ምንድን ነኝ? ሕያው ነኝ። በመካከል ግን ምን ብዬ ነበር ነው የሚለው? ሞቼ ነበረ። አሁን ግን ከዘላለም እስከ ዘላለም ምንድን ነኝ? ሕያው ነኝ። የሞትና የሲኦል መክፈቻ በማን እጅ ነው ያለው? በእኔ እጅ ነው ያለው። የሞት መክፈቻ የሲኦል መክፈቻ እኔ እጅ ነው ያለው። ኦኬ፣ አሁን ጳውሎስ በሮሜ መጽሐፍ ምዕራፍ 1 ቁጥር 4 ላይ ቁጥር 3 ላይ ሊነግረን የፈለገው ነገር ወንጌል ስለ የትኛው አካል እንደሆነ ነው። በወንጌል ሰዎች ሲያምኑ ድንገተኛ የመጣ ሳይሆን ከዘላለም እስከ ዘላለም የነበረ ነው። ወንጌል መሃል ላይ የተፈጠረ ሳይሆን በብልሃት የተፈጠረ ተረት ሳይሆን እሱ አንደኛ ከዘላለም ዘመናት በፊት የነበረ ነው። ከዘላለም ዘመናት በኋላም ያለ የሚኖር ነው። ደግሞ ሕያው ነው። ምንድነው? ሕያው ነው። ሕያው ነው። ስለዚህ ሁለት አካላቶችን አድሬስ ማድረግ አለበት በወንጌሉ መልእክት ውስጥ። አንደኛ በስጋ ከዳዊት ዘር ነው የሚለው። እቺ የስጋ የምትባለዋ በስጋ የማን ዘር ነው? የዳዊት ዘር። ስለ ዳዊት ዘርና ስለ አብርሃም ዘር በጥንቃቄ ማወቅ ስለሚያስፈልግ እስኪ የማቴዎስ ወንጌል ምዕራፍ 1 እንክፈትና የማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ። የማን ልጅ? የዳዊት ልጅ፣ እንደገና የአብርሃም ልጅ፣ የጌታችን የኢየሱስ ክርስቶስ የትውልድ መጽሐፍ። ሁለት ሰዎችን ነው የሚያነሳው፣ ዳዊትንና አብርሃምን። የማቴዎስ ወንጌል በዋነኝነት የተጻፈው ለአይሁዳዊ ነው። ለአይሁድ ማህበረሰቦች እሱ መሲሁ እንደሆነ ለማስረገጥ የሚጠብቁት ከዳዊት ዘር የሆነውን መሲህ ስለነበር፣ የአብርሃምን መሲህ ስለነበር፣ የአብርሃምን ልጅ እየጠበቁት ያሉት ሰው እሱ ኢየሱስ መሆኑን ለማስረዳት መሲሁ ነው ለማለት የሚነካቸው ሁለት ሰዎች አሉ። አንደኛው ዳዊት ነው፣ ሌላኛው ደግሞ አብርሃም ነው። ለአብርሃም የተነገረውን በደንብ ማወቅ ስላለብን መጽሐፍ የሚናገረውን በደንብ ተከተሉኝ። ኦኬ፣ እዚህ ጋር ዘፍጥረት ምዕራፍ 3 ቁጥር 15 ላይ ሰው ከወደቀ በኋላ ኃጢአት የሚባል ነገር ወደ ሰው ህይወት ከመጣ ጥፋት ከመጣ ጀምሮ ወይም ደግሞ እባቡ ሔዋንን ካሳተ ሰዓት ጀምሮ እግዚአብሔር ካፉ ያወጣው ቃል አለ። እንዲህ የሚል ቃል በምድር ላይ ለመጀመሪያ ጊዜ እግዚአብሔር ትንቢት የተናገረው ዘፍጥረት ምዕራፍ 3 ቁጥር 15 ነው።
ከዛ በፊት ለአዳም ነግሮታል። አትብላ የሚል ትእዛዝ ሕግ አለ። ነገር ግን በትንቢት ደረጃ የተነገረ የትንቢት ቃል የምታገኙት ዘፍጥረት ምዕራፍ 3 ቁጥር 15 ላይ ነው። እሱም እንዲህ የሚል ነው። ለእባቡ የተነገረውን ትንቢት ታገኛላችሁ። አንደኛ ባንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ። ለመጀመሪያ ጊዜ እግዚአብሔር ዘር እንዳለ የተናገረው እዛ ጋር። ይሄ ዘር ብሎ ያስቀመጠው ቃል በተጻፈበት በግሪክ ወርድ ላይ ስፐርም የሚለውን ቃል ነው የሚጠቀመው። ስፐርም የሚለው ቃል ለእግዚአብሔር ቃል መጽሐፍ ቅዱሳችን ይጠቀመዋል። ምን ብሎ? ዘር ብሎ። የእግዚአብሔር ቃሉ ራሱ ምንድነው? ዘር ነው የተባለው። ስለ መጽሐፍ ቅዱስ አይደለም እያወራ ያለው፣ ስለ እግዚአብሔር ቃል ነው የማወራው። መጽሐፍ ቅዱስ የእግዚአብሔርን ሕያው ቃል ምን ብሏል? ተሸክሟል። እዚህ ቦታ ላይ ቃል ሲናገር ዘር አለኝ የሚል ቃል ሲናገር እየተናገረ ያለው ቃል ለእባቡ ሳይሆን ለአዳም ሳይሆን እየተናገረ ያለው እባቡን ለተጠቀመ መንፈሳዊ ዘር ነው። ሄሎ፣ ያ መንፈሳዊ ዘር አለ እግዚአብሔር የሚያውቀው። ለሱ እንዲህ የሚል ትንቢት ነው የነገረው። በአንተና በሴቲቱ መካከል፣ ስለ ማርያምም አይደለም ሴቲቱ የሚለው፣ የሆነ መንፈሳዊ ዓለም ላይ የሚመጣ የጽዮን ዘር አለ። ሄሎ፣ ከዛስ በዘርህና ደግሞ በዘሯ መካከል ጠላትነትን አደርጋለሁ። ጠላትነትን የሚያደርገው ራሱ እግዚአብሔር ነው። ስለዚህ መቼም በታሪክ ውስጥ ተስማምተው ተዋህደው አንድ ሆነው መኖር አይችሉም። ለምን? ጠላትነቱን ያስቀመጠው እግዚአብሔር ራሱ ስለሆነ። ይሄ ዘፍጥረት ምዕራፍ 3 ላይ የተነገረ ዘር ሲመጣ እንዴት እንደሚመጣ ማናችንም አናቅም። ግን እግዚአብሔር ያችን የተናገራትን የትንቢት ቃል ለመፈጸም የራሱ መንገድ አለው። ያንን የትንቢት ቃል ለመፈጸም ከኖህ የጥፋት ውሃ ከጥፋት በኋላ አንድ ሰው ሲጠራ ታያላችሁ። አሕዛብ የነበረ አኗኗሩ የጣዖት አምልኮ ወይም ደግሞ አሕዛብ ሆኖ በጣዖት አምልኮ ቤት ውስጥ ያደገን አንድን አብራም የሚባል ሰው ይጠራል። ይሄ ጥሪ ወደ አብራም ሲመጣ አብርሃም የራሱ ግንድ ሆኖ ሶርስ ሆኖ ሰዎች ጋር የሆነ ነገር የማምጣት ብቃት ያለው ሰው አይደለም። ነገር ግን እግዚአብሔር ዘፍጥረት ምዕራፍ 3 ቁጥር 15 ላይ የተናገራት ቃል አለች። ያንን የወንጌል ዘር ቀድሞ የተናገረው ዘፍጥረት ምዕራፍ 3 ቁጥር 15 ላይ ነው። እዚህ ቁጥር 15 ላይ የተናገራትን ለማስፈጸሚያ ሲፈልግ እነሱ በሚያውቁት መንገድ ሳይሆን አንድን ሰው መረጠ። ያ የመረጠው ሰው አብርሃም ይባላል። አብርሃምን ጠራውና አንድ አብርሃም ላይ እግዚአብሔር ቃል ተናገረበት። በጥንቃቄ ስሙኝ፣ ቃል ተናገረበት። አብርሃም ሲጠራ እንደ ማንኛውም የአዳም ዘር ነው። የኃጢአት ተፈጥሮ ውስጡ ያለ ሰው ነው። ሲገባ ሲወጣ ሲበላ ሲጠጣ እንደ ማንኛውም ሰው ነው። ግን አንድ ቀን የሰማይ ኢንቪቴሽን ደረሰበት። ያ የሰማይ ጥሪ ህይወት ላይ ሲመጣ አብርሃም እንደነበረው መሆን ያቆማል። ለምን? አሁን መለኮታዊ ሌላ ዘር ወደሱ እየመጣ። ኧረ አሜን። ከዛስ ጠራና ለየውና አብርሃምን ቃል አወጣበት እግዚአብሔር። አሁን በደንብ ስሙ፣ ቃል ነው ያወጣበት። ባይዘወይ እግዚአብሔር በህይወታችሁ ላይ መስራት ሲፈልግ የመጀመሪያ እናንተን ህይወት ላይ ቃል ነው የሚናገረው። አልሰማው? ከቃል ውጪ ምንም ነገር እግዚአብሔር አይሰራም። አስቀድሞ ቃል ያወጣባቸዋል። ያ ቃል ግን አሳዶ ይወርሳቸዋል። ለምን? ከቃሌ ጀርባ እፈጽመው ዘንድ ምን እላለሁ? እተጋለሁ ብሏል። ሳይናገር እግዚአብሔር አይሰራም። ምንም ነገር እዚህ ምድር ላይ የሰራው ነገር መጀመሪያ ምን አውጥቶበታል? ቃል አውጥቶበታል። ለምሳሌ ነው። እናንተ ለመዳናችሁ ያወጣችሁት ድንቡሌ የለም። እግዚአብሔር ግን ወደ እናንተ ቃል ነው የላከው። የወንጌልን ቃል ላከ። ይህም የምንሰብከው የእምነት ቃል ነው የተባለው። ወንድሜ ጌታ ኢየሱስ ሞቶላል የሚል ቃል ነው የመጣው። ደሙን አፍሶላል የሚል ቃል ነው የመጣው። ደም የሚል ፊደል ነው የመጣው። ነገር ግን አሜን ስትል የዛ ፊደል ውስጥ የደሙ ኃይል አለ። ኃጢአትን አጥቦ እንደገና ወልዶ ልጅ የሚያደርግ። አሁን አብርሃም ጥሪው ላይ ስትመጡ አብርሃም የራሱ የሆነ ነገር የለውም። ኢሳይያስ መጽሐፍም ላይ በደንብ እግዚአብሔር ሲነግረን ወደ አባታቸው አብርሃም ወደ ወለደቻቸው ወደ ሳራ ተመልከቱ፣ አንድ ብቻውን ሳለ ጠራውት፣
ከዛስ ባረኩት፣ አበዛሁት። አንድ ብቻውን ነበር። ከጠራሁት በኋላ ግን ምን አደረኩት? ባረኩትና አበዛሁት። የእግዚአብሔር ጥሪ ብቻችሁን ነው። አመጣ፣ ከዛ ምን አደረገው? ባረከው፣ አበዛው። አሁን አብርሃምን ስታዩት በስጋ ስታዩት ኖርማል ነው፣ ኖርማል ሰው ነው። ግን ውስጡ በአይን የማይታይ መለኮታዊ ዘር አለበት። ያጋዳጋሳ መለኮታዊ ዘር አለበት እና ያ የተነገረበት ቃል አይለቀውም። አሳዶ አብርሃም ሕይወት ላይ ይሰራል። ይሁት አብርሃም አሁን የተነገረበት ቃል አለኮ። ምን የሚል ቃል አለው? ከጉልበት የሚወጣ ይወርሳል ብሎታል። በዘርህ አሕዛብ ይባረካሉ ብሎታል። የነገረው ቃል አለ። ግን አብርሃም እግዚአብሔርን መጠበቅ ደክሞት ተስፋ ቆርጦ ዝሎ ቆይሲ ምናልባት እግዚአብሔር የተናገረኝ ተስፋ ቃል በአቋራጭ ላምጣው ብሎ ወደ አጋር ገብቷል። አጋር ጋር ገብቶ ሲመለስ እግዚአብሔር ሐሳቤን አልቀየርኩም አለው። አሁንም በፊት የተመላለስ እኔ ኤልሻዳይ ነኝ። አማታ ካሳፕራዲካ ምን ማለት መሰላችሁ? እግዚአብሔር ከተናገረህ በኋላ በአንተ መንገድ የተስፋውን ቃል አካላት ታለብሰው የራሱ መንገድ አለው። ልድገመው። የተስፋው ቃል ወደ እናንተ ሲመጣ የራሱ ምን አለው? መንገድ አለው። ማንም ሰው የእግዚአብሔርን የተስፋ ቃል ሕይወቱ ላይ በራሱ መንገድ ማምጣት አይችልም። ይሄ አብርሃም ጥሩ አድርጎ ማሳያ ነው። ሞክሯል። ልጅ አምጥቷል እኮ በደምብ ልጅ እኮ አምጥቷል። አቅፏል እኮ ስሟል እኮ። ሳራም እኮ አመስግናለች፣ አቅፋለች፣ ስማለች። ነገር ግን እግዚአብሔር አልሳመም። አዲናማ ጋዳ ጋኑ ማጋዳ ገያ የእግዚአብሔር ጥሪ አብርሃም ላይ እስማኤልን እንዲስም አይደለም፣ ሌላ ይስሐቅም ይባላል። እንደ ተስፋው ቃል የሚመጣ አለ። ከዚህ የተነሳ አብርሃም እስማኤልን እንኳን አምጥቶት እግዚአብሔር ጠራውና እንደገና ዘፍጥረት ምዕራፍ 17 ላይ አሁንም እኔ ኤልሻዳይ ነኝ እችላለሁ። አሁንም ሐሳቤን ምን አላልኩም? አልቀየርኩም። አንተ ብቻ በፊቴ ምን በል። ኦኬ፣ በፊቴ ተመላለስ ማለት እንደዚህ ሂድ ማለት አይደለም። በፊቴ ተመላለስ ማለት አቋራጭ አትይ፣ አማራጭ አትይ። እኔ ከሆነ የተናገርኩት ሶርሱ እኔ ነኝ፣ አድራጊው እኔ ነኝ፣ ከቃሌ ጀርባ የምተጋው እኔ ነኝ። በአንተ ጊዜ ሳይሆን በራሴ ጊዜ። ኧረ አሜን። እስቲ እግዚአብሔር በል የተናገረኝን ሳያደርግልኝ አይለቀኝም፣ አድርጎልኝም አይለቀኝም። አሁን እዚህ ጋር እግዚአብሔር በተፈጠረ ዓለም ውስጥ የፈጠረውን ዘር ማምጣት ነው ዓላማው። በወደቀ ዓለም ውስጥ ያልወደቀን ዓለም ነው ማምጣት ዓላማው። በዚህ ኮራፕት ሆኖ በጠፋ ዓለም ውስጥ እግዚአብሔር የራሱን ፐርፐስ ነው የሚፈጽመው። የራሱን ዓላማ ሲፈጽም ዘፍጥረት ምዕራፍ 3 ላይ የተነገረችዋ ዘር የሚለው ቃል አለ። አሁን ደግሞ አብርሃም እንደማንኛውም ምንድነው አሕዛብ ነው ተጠራ። ከተጠራ በኋላ አብርሃም ላይ ቃል ወጣ። ምን የሚል? ከአባት ቤት ከዘመዶች ተለይተህ ውጣ፣ እኔ ወደማሳይ ምድር ውጣ። ከዛ እባርካለሁ፣ አበዛሃለሁ። ይኸው የሚባርኩ ይባረካሉ፣ የሚረግሙ ይረገማሉ። ለዘላለም እኔ ካንተ ጋር ነኝ። አብርሃም አቤት ምንድነው ስትለው አብርሃም አሁን ጠራውና እግዚአብሔር አብርሃም ሳይወለድ በፊት እግዚአብሔር ምን አለው? ዘር አለው። እግዚአብሔር ዘር አለው። የራሱ የሆነ ዓላማ አለው። ዘሩ ወንጌል ይባላል። ዘሩ ኢየሱስ ይባላል። ቀድሞ እግዚአብሔር የተናገረው ቃል አለ። ያንን አካል ለማልበስ ስለሆነ አብርሃምን ጠራውና ቅርንጫፍ አረገው። ልድገመው። ግንድ አይደለም የሆነው አብርሃም ቅርንጫፍ አረገው። ምን አረገው? ቅርንጫፍ። ስለዚህ አሁን አብርሃም በግንዱ ውስጥ ሲሆን ግንዱ ነው አብርሃምን የሚሸከመው እንጂ አብርሃም ግንዱን መሸከም። አብርሃም ወለደ ማንን? እስማኤልን አይደል? ሌላም ልጅ ወለደ፣ ይስሐቅ። ሁለቱም የአብርሃም ልጆች ናቸው። የሁለቱ እናት ግን አንድ አይነት አይደሉም። እግዚአብሔር እኔ እሰጥሃለሁ ልጅ ያለው ከሳራ ነው እንጂ ከአጋር አይደለም። አጋር በመካከል የገባች ናት እንጂ በራሱ እግዚአብሔር ያዘጋጃት እንትን አልነበረችም። ስለዚህ እግዚአብሔር በደንብ ስሙ። አብርሃም ቤት ውስጥ ሳራም ከሞተች በኋላ 6 ልጆች ወልዶ ጠቅላላ 8 አሉት። ስንት ልጆች አሉት?
ኦኬ አሁን አብርሃም ስንት ልጅ ነው ያለው? 8 ልጅ ያለው። ግን እግዚአብሔር አብርሃም ቤት ውስጥ አንድ ልጅ ነው ያለው። አሁን ጆሮ ያለው ይስማ። አሁን የአብርሃም ልጅ ሲለን ኢየሱስን ምን ሊለን እየፈለገ ነው? አብርሃም አምጦ ወልዶታል እያለ ነው? አይደለም። አብርሃም ቤት ውስጥ በቃል የመጣ ልጅ አለ። በተስፋ የመጣ ልጅ አለ። በእግዚአብሔር ፕሮግራም የመጣ ልጅ አለ። ሌላ ምድር ያልወለደችው ሰው ያላመጣው ሌላ ልጅ አለ። አብርሃም ጋር ይሁ ሳራ የመጨረሻ መውለድ አልችልም ብላ የዘጋችበት ሰዓት ነው። አብርሃም ሞክሮ የጨረሰበት ሰዓት ነው። እግዚአብሔር ግን በጉብኝት እንዳዲስ ይመጣል። ምንድነው ስትለው የዛሬ ዓመት ለሳራ ልጅ ይሆንላታል። አረ ወድቃ ሳቀች ይላል። ባገጯ እንደዚህ ክትክት ሆዷን ይዛ ማለት ወድቃ ማለት ሳቁ ከማንፈሩ የተነሳ ሆዷን የጣላት እኮ። ዝም ብሎ እኮ ሰው ትንቢት ሲነገር ይወድቃል። የማይመስል ነገር ለሚስት አትንገር ይላል። አሁን በህልሟ እንኳን ሊሆን የማይችል አስበው አልመው ሊሆን የማይችል ነገር ነው የተነገረው ትንቢት። ይሄ ትንቢት የተነገረው ለአብርሃም ነው። እሷ ውስጥ ሆና በድንኳኑ ውስጥ ሳቀች ይላል። በእውኑ ሳቅሽን? እንደውም የተናገርኩት ቃል ሲመጣ ስሙ ይስሐቅ ነው የሚባለው። በቃ የሚመጣው ሳቅ ነው፣ ሀዘን አይደለም። የተስፋ ቃል ተጠብቆ እስኪመጣ ነው የምታዝነው እንጂ ሲመጣ ሳቅ ነው የሚሆነው። ስለዚህ ሳቅ ይሆንልሻል አለ። ኦኬ አሁን አብርሃም የራሱ ልጅ አለው። በደንብ ስሙ። የራሱ ልጅ አለው። ስሙ እስማኤል ይባላል። ምናልባት አጋርም የራሷ ልጅ አላት። ሂድ አምጣ ብላ ገፍተዋለች። አብርሃምን ሄዶ እስማኤልን አምጥቷል። አብርሃም የራሱ ልጅ አለው። ከሳራም በኋላ 6 ወልዷል። እነዚህ ሁሉ በአብርሃም ምን ያደረጉ ናቸው? የመጡ ናቸው። በእግዚአብሔር የመጣ ግን አብርሃም ቤት ውስጥ አልነበረም። በእግዚአብሔር የሚመጣው ብቻ እግዚአብሔር ይፈልገዋል። ስለዚህ አሁን አብርሃም ከሳራ የተነገረውን የትንቢት ቃል ፈጽሞ መምጣት ስላለበት፣ እግዚአብሔር የተናገረው መምጣት ስላለበት እግዚአብሔር በእንግድነት 3 ሰዎች መጡ አብርሃም ቤት። 2 ወጥተው ወደ ሰዶም ሄዶ አንደኛው የት እንደሄደ መጽሐፉ አይናገር። ግን አንደኛው ፊተኛ ነው፣ ፊት አውራሪ ነው፣ ያወራል። ለአብርሃም ምናምን ትንቢት ያመጣል። ማታ ካሳብራዲካ ይላል። የዛሬ ዓመት እመጣለሁ ነው ያላት። ምን እላለሁ? ልክ ስመጣ የዛሬ ዓመት ምንድነው የሚሆነው? ልጅ። ከዓመት በፊት ለምን መጣ ስትለው የተናገረውን የትንቢት ቃል አሁን ሊያስጸንሰው ነው የመጣው። የዛሬ ዓመት ስመጣ ልጅ ነው የሚሆነው። ኦኬ እመጣለሁ ነው ያለው እንጂ ይስሐቅን እልከዋለሁ አይደለም። እኔ ራሴ ምን እላለሁ? አልሰማው ምን እላለሁ? እመጣለሁ። ማን ነው የሚመጣው? በእንግድነት የመጣው ይስሐቅ አይደለ? ግድ የለም ብሎ በጽንስ ሊገባ አብርሃም ቤት ውስጥ በእንግድነት ሊገባ ጊዜው ሲደርስ ነው የመጣው። ከመጣ በኋላ ግን ተመልሶ አልሄደም። 2 ሰዶም ሄደዋል። አንዱ ግን የት እንደሄደ አታገኘውም። ለምን? እዛው ቀርቷል። ጃካታ ማሳ የተስፋው ቃል ነውና የተነገረው ትንቢት ነውና አብርሃም የራሱ ነገር የለውም። ከዛ ጊዜ ጀምሮ ግን ቤት ውስጥ የሚኖር ሌላ እንግዳ አለ። ሌላ እንግዳ አለ። በእግዚአብሔር ዓለም ሲታይ የመለኮት ልጅ ነው። በስጋ ሲታይ ደግሞ የተስፋው ቃል ፍጻሜ ይስሐቅ እየኖረ ነበር። አሁን በደንብ ሰው አንዳንዶቻችን እኮ ያልገባን ከኛ ጋር ማን እንዳለ ነው። ያልገባህ ማን እንዳለ ነው። ለዘላለም ከእናንተ ጋር እኖራለሁ ያለው ለሆነ ለጉብኝት ብቻ አይደለም የመጣው። የሚወለድ ነገር አለ። ባንቺ ውስጥ የታየ ነገር አለ። እንደ ይስሐቅ የሚመጣ ነገር አለ። ጩና አለ በለይስ እመጣለሁ አለ። ምንም አማራጭ የላትም። ብትስቅም ባትስቅም ነገርየው አካል መልበስ ግድ አለበት። ግን አካል የለበሰው በአንድ ምክንያት ነው። የሮሜ መጽሐፍ ምዕራፍ 4 ጳውሎስ በደንብ ሲነግረን ስንደርስበት በደንብ እናየዋለን። እንደዚህ አብርሃም አለ እግዚአብሔር የሰጠውን የተስፋ ቃል ለመቀበል ሲፈልግ አለ የሳራ ማህፀን ሙት መሆኑን ሳይደክም በእምነት ተመለከተ። አላባሽ
የሳራ ማፀን ኢን ዘ ኔም ኦፍ ጂሰስ አንተ መውለድ ትችላለህ። ቃሎቶባል ታፈራለህ አይደለም ያለው። መውለድ እንደማይችል ምውት መሆኑን ፍሬ ማፍራት የማይችል መሆኑን ሳይደክም በእምነት ተመለከተ። ምን ማለት መሰለህ? ሁሌ ደካማነትን ሳትደክም ካየህ በአንተ ህይወት ላይ የተነገረው ቃል ፍሬ ማፍራት ይጀምራል። አንዳንድ ጊዜ ብቅም ይላል የኛ የሆነ ነገር አለ እንዴ እኔ እኮ እቺን እንደዚህ ባቀላጥፋት ምናምን ብለህ አዳምህ ይቀሰቀሳል፣ ብቅ ይላል። እንትን አድርገህ እንትና ጋር ደውለህ እንትኑን በተኗን ብትጫናት ምናምን ሲልህ እሺ ብለህ ከሞከርክ ፌል ማድረግ አይቀርም። ሁሌ አማኝ ሰው ማለት ምን ማለት? የተናገረውን በእኛ ህይወት ላይ ለመፈጸም እግዚአብሔር የእኛን እርዳታ ያስፈልገው። ለምን አግዞት እግዚአብሔርን አልፈልገውም ብሎታል። እስማኤልን አይቶታል። ከዛ በኋላ መፈለግ አቆመ አብርሃም። የተናገረውን እግዚአብሔር እንደሚፈጽም አምኖ የሳራ ማህፀን ምውት መሆኑን ማፍራት የማይችል መሆኑን ሳይደክም በእምነት አሁን በጥንቃቄ ስሙ። ተመለከተ ማለት ሳራ በጓዳ እንደዚህ ኪችን ስትገባ ምናምን እያየ በኢየሱስም ይሄ ማህፀን ሙት ነው አይደለም እያለ ያለው። እንደሱ አይደለም። ሁሌ ማታ ወደ መኝታ ክፍል ሲገቡ ነስቲ ዛሬን ሞክር ይሳካ ይሆናል አይልም። ሙት ነው አይችልም ይላል። ሁሉ ጊዜ አንድ ነገር ያስባል። የተናገረውን እንደሚፈጽም የሌለውን እንዳለ አድርጎ በሚጠራው የሌለውን እንዳለ አድርጎ በሚጠራው አብርሃም ምንድነው የምታምነው? እዚህ ጋር የለም ይህ አይታሰብም አለ። ግን አለ ያለኝ ግን አለ። አልሰማው አለ ያለሽ ግን እሱ አለ። አሁን ሳራ ጋር ስትመጣ የራሷ ብቃት የለም። አብርሃም ጋር ስትመጣ የራሱ ብቃት የለም። ሌላ ግን ዘር አለ። ሌላ ግን ኃይል አለ። የመለኮት እጅ እስኪ አለብኝ በለኝ። ለምንድን ነው የአብርሃም ዘር ያለው? ምክንያቱም አብርሃም ቤት ውስጥ እግዚአብሔር የራሱን ዘር አስቀምጧል። አብርሃም ቤት ውስጥ እግዚአብሔር የራሱን አሻራ አስቀምጧል። ይስሐቅ የሚባል በአብርሃም ያልመጣ፣ በሳራ ያልመጣ፣ በአጋር ያልመጣ፣ በኬጡራ ያልመጣ፣ በራሱ በእግዚአብሔር እጅ የመጣ። ኧረ አሜን። እስኪ እግዚአብሔር በእኔ ህይወት ላይ የራሱን ዘር ያያል። ሳራ ተወልጃለች ሲል ብቃቷን አይቶ አይደለም፣ ግን እሷን መውለድ የምችልበትን ብቃት ይዞም ይመጣ ሌላ ሰው አለ። እግዚአብሔር ይናገር እንጂ ይዞም ይመጣው ነገር አለ አብሮ። ያ የተስፋ ቃል አካል እንዲለብስ አብሮ የሚመጣ እጅ አለ። ያ እጅ በአብርሃም ቤት ውስጥ ታዩታላችሁ። አብርሃም ቤት ውስጥ ይስሐቅን ምን ሲያደርግ ታዩታላችሁ? ሰሌክት አደረገ። ይስሐቅ ደግሞ 2 ልጆች ነበሩት። ልክ ነኝ? አንደኛው ኤሳው፣ አንደኛው ያዕቆብ። ከዛ የይስሐቅ በረከትን መናገር የመጨረሻ ሊሞት ሲል በረከትን ማውጣት ሲፈልግ በረከቱ ማን ላይ ነው ያረፈው? ያዕቆብ ላይ። ያዕቆብ ስንት ልጆች አሉት? 12። ስሙ እስራኤል ተብሏል። ያዕቆብ የሚባለው ጋር ደረሰ። የይስሐቅ በረከት ይስሐቅ ከመሞቴ በፊት የምወደውን ሰርታ አምጣልኝና በረከትን ባንተ ላይ ምን እላለሁ? አሁን እንደ ይስሐቅ ብትመጡ 2ቱም ልጆች አሉት። ነገር ግን ይስሐቅ ከመሞቴ በፊት አለ የምባርከው በልቼ ነዋል። ስለዚህ አሁን ለመባረክ የመጨረሻውን መባረክ ማለት እግዚአብሔር ይባርካ አይደለም፣ የትንቢት ቃል ነው የሚያወጣው። ህይወታቸው ላይ የሚጠበቅ ነው። ነቢያት ነው። አባቶች ነብይ ነበሩ። አልሰማም? አባቶች ነብይ ነበር። ከተናገሩብህ አሳዶ ይወርሳል። ልድገመው። ለምሳሌ አብርሃም ሚስቱን ሳራን እህቴ ናት ብሎ ዋሽቶ ነበር። ወይ ላንተ እህት ከሆነች ለኔ ሚስት ትሁን ብሎ አቢሜሌክ የሚባል ንጉስ ወሰደበት። ሲወስድበት እግዚአብሔር ሌሊት መጣና የወሰድካት ሴት የሰው ሚስት ናት አለው። ስለዚህ ከወሰድካት ሴት የተነሳ ሙት ነህ፣ አንተም የቤትህም ሰዎች ሙት ናችሁ ሲለው እንዴ እህቴ ናት አላለም እንዴ አለ። አውቃለሁ ስለዋሸህ ስላታለለህ ሳትነካት በፊት ጣልቃ የገባሁት ለዛ ነው። አሁንም ንብረቱን መልስ፣ ነብይ ነውና ይጸልይልሃል አለው። አይ ነው ይሄ አሁን ለኢትዮጵያ በጣም ይከብዳል፣ ለእግዚአብሔር ግን በጣም ቀላል። አልሰማም?
ምክንያቱም የጠራው እግዚአብሔር፣ ቃል ያወጣበት እግዚአብሔር። አብርሃም ሲሳሳት ጥሎ የሚሄድ እግዚአብሔር አይደለም። በአንተ አጀንዳና ፕሮግራም አልጠራህም። አሎ እስቲ ወንጌል በሉኝ፣ ስለ ልጅ ነው በሉኝ። አሁን ስለ አብርሃም ወይኔ አብርሃም ብለህ እንዳትገረም። አብርሃም ቤት ውስጥ ያለውን እጅ ነው ማየት ያለብህ። ኢየሱስ የሚባል እጅ፣ የእግዚአብሔር የመለኮት ሐሳብ በህይወቱ ላይ የተከናወነውን ስታይ ትገረማለህ በእግዚአብሔር። አብርሃም ዋሽቶ እንኳን የሰው ሚስት መልስ ብሎ ንጉሱን እንደውም ነብይ ነው ይጸልይልህ። አሁን ነብይነት በአብርሃም ጽድቅ ቢሆን ኖሮ አይሆንም ነበር። ግን ደግሞ ከወሰድካ ሴት የተነሳ ሙት ናችሁ ነው እኮ ያለው። ስለዚህ የምትፈወሱት ማን ሲጸልይ ነው? አብርሃም ግን ዋሽቷል አልዋሸም? ይሄ ውሸታም እኮ ነው። ማራዳሽ አንዳንዶቻችሁ አሁን ልክ እንደ አብርሃም የሆነ ነገራችሁን እያሰባችሁ የእግዚአብሔር እጅ በእናንተ መገለጥ እንደሚገባው የማታምኑ ትኖራላችሁ። ዛሬ ግን የምስራች ካንተ የማይጀምር ጥሪ መጥቶብሃል። ኧረ አሜን። እግዚአብሔር በሉኝ ልጁን በእኔ ሁኔታ ሲገልጥ ከእኔ አይጀምርም፣ ካንተ አይጀምርም። ስለ ጾምክ ስለ ጸለይክ ካንተ ጋር የተሳሰረ ነገር የለውም። ወንጌል አንተን ያስጸልይሃል፣ አንተን ያስተነብብሃል፣ አንተን ምርጥ ሰው ያደርግሃል እንጂ ምርጥ ስትሆን አይጠቀምብህም። እደግመዋለሁ እስኪ ምርጥ ስሆን በሉ አይጠቀምብኝም። ወንጌል ግን ምርጥ ያደርገኛል። ወንጌል ይለውጣል እንጂ ስትለወጥ አይደለም ወንጌል ባንተ የሚሰራው። ሄሎ በደንብ ስሙኝ። ሁሌ ብርቱ የሆነ ሰው በእግዚአብሔር አይን ተቀባይነት የለው። ራሱን ጻድቅ የሚያደርግ ሰው በእግዚአብሔር ፊት ተቀባይነት የለው። ኢየሱስ የመጣው ለበሽተኞች እንጂ ለባለ መድኃኒቶች አይደለም። ፈሪሳዊ ነበር መድኃኒት ነን የሚሉ ግን አልተጠቀሙበትም። አጠገባቸው ነበር እግዚአብሔር እናመልካለን እያሉ ነው የሰቀሉት። ግን አመንዝራ ብለው እነሱ ኃጢአተኛ ብለው ያገለሉት ሰው ግን ኢየሱስን አፈፍ እያደረገ አላማሽ እንደውም እኔ አጋንንት ያለበት ልጅ ይዤ አልቀጥልም እያለች ግፈኛ ሁሉ እየተናጠቀች። ይሄ የሆነው ከምን የተነሳ ነው? ትሁት ስለነበሩ። ኤኒዌይ ያዕቆብ ጋር ስትመጡ ይስሐቅ መባረክና ምን ማድረግ ነበረበት? መጨረስ ነበረበት። ግን ደግሞ ትንቢት ነብይ ስለነበሩ ሲናገር እንደ ነብይ ስለሚጸና ቃላቸው እግዚአብሔር ይስሐቅ ከመሞቴ በፊት የምወደውን ነገር አብሎኛል እና ኤሳውን ነበር ያዘዘው። ኤሳው እሺ ብሎ ለአደን ወጣ። ኤሳው ለማደን ሲወጣ አንድ ከድንኳን የማይጠፋ የእናቱን ቀሚስ ይዞ ከኪችን ሳሎን የሚል ነበር። ስሙ ያዕቆብ ይባላል። ሁሌ ማለት ነው ጨው ስቀምስም እስቲ ለእኔ ማቀምሽኝ የሚል ከድንኳን ምንም አይል አይወጣም ነበር ይላል። እና መጽሐፉ ሲነግረን ይስሐቅ ኤሳውን ይወደው ነበር፣ ርብቃ ደግሞ ያዕቆብን ትወደው ነበር። ኤኒዌይ ርብቃ ትንቢት ሊወጣ እንደሆነ ስትሰማ የምትወደው ልጅ እንዲቀደም ፈለገች። ስለዚህ ናና አባትን እንደሚወደው አድርጌ ምን እልልሃለሁ እሰራልሃለሁ፣ አንተ ይዘህ ትገባለህ፣ ይዘህ ስትገባ ይባርካል አለችው። ኧረ እባክሽ በረከት አመጣለሁ ብዬ ቢባንንስ አባቴ ቢረግመኝስ? አይ እርግማን ካለ አንተን አያገኝም፣ ተሻግሮ እኔ ላይ ይምጣ፣ በረከቱ ግን አንተ ጋር ይድረስ። ይህን ያለ አንድ ሰው እየታያላችሁ ገላትያ ምዕራፍ 3 ላይ ኖ ስለ እኛ እርግማን ሆኖ ከሕግ እርግማን ምን አለ? ለምን ሲባል የክርስቶስ ኢየሱስ በረከት የአብርሃም በረከት በክርስቶስ አንድ አለ እርግማን የሆነልሽ በረከቱን ብቻ ወደ አንቺ ያሳለፈ ያልተረገመ ደግሞ ያልረገመን ኢየሱስ። አሁን የኢየሱስ የርብቃ የኢየሱስ ምሳሌ ነበረችና ምግቡን አብስላ ጨርሳ ኢየሱስ መስቀል ላይ አብስሎ ይዞልን እንደገባው አብስላ ጨርሳ ያዕቆብን ጨምላቃውን ኃጢአተኛውን በጣም አስቸጋሪውን ከድንኳን የማይወጣውን ማደን የማይችል ማብሰል የማይችል ሰነፍ የሚባለውን በልን ከይዘህ ግባ አለችው። ይዞ ገባ። አባትየው ቼክ አረገው። ሲዳስሰው እንዴት ፈጥነህ መጣህ አንተ? እስከ ዛሬ እኮ ትቆያለህ፣ ዛሬ እንዴት ቶሎ መጣ ሲባል አይ አባያል እኔ መቼ እርኮ ወዳደን ሄጄ መስሎ ነው እንዴ? አይደለ እግዚአብሔር ወደኔ አምጥቶት ነው። አናዳዳዳ እግዚአብሔር ወደ ማን? አሁን አንዳንዱ ኢየሱስ እኔ ድሮም ጌታን በጣም ፈራው ነበር። እውነትህን ነው። ወደ ድንኳን አኳኩቶ በቤት ቁጥርሽ የመጣ ኢየሱስ
የለም። ማናችንም ፈልገነው አይደለም የሞተልን፣ ፈልጎን የሞተ የጠፉትን ሊፈልግ የመጣ እንጂ የጠፋ ሰው እኮ ኦሬዲ ጠፍቷል እኮ። መጥፋቱን እንኳን አያውቅም እኮ ሰው፣ እንደ እንስሳ ነው የሚኖር። የጠፉትን ግን ሊፈልግ መጣ። አንድ ሰውዬ መጥፋትህ ግድ የሚለው። ለማንኛውም ያዕቆብ በኤሳው ልብስ ገባች፣ በፊቱ ቆመ። እስኪ ማነህ አንተ ሲለው እኔ ኤሳው ነኝ ብሎ ነው የገባው። ያዕቆብ ነኝ ብሎ አልገባም። በታላቅ በረከት፣ ምክንያቱም በረከት የመጀመሪያ ልጅ ነው በረከት ያለው። በኩር ነው የሚባረከው፣ ሁለተኛ አይባረክም። አልሰማ ሁለተኛ መባረክ ምን አይነት አይችልም። በሙሴ ሕግም ስትመጣ በኩር ነው የሚባረከው። ርስት የጉልበት ወራሽ ነው፣ የመጀመሪያ ነው። ርስት የሚሰጠው ለማን ነው? ለመጀመሪያ። የመጀመሪያው ደግሞ ለማን ነው? ለእግዚአብሔር ነው። በኩር ሁሉ ለእኔ ነው ብሏል ግብፅ ላይ። ኢየሱስ ከሙታን መካከል ምንድን ነው? ምክንያቱም በኩር ከሆነ በረከት ሲተላለፍ የበኩሩ ወደ ሁለተኛው መፍሰስ አለበት፣ ካልሆነ አይሆንም። አልሰማው። ስለዚህ ያዕቆብ ይዞ ሲገባ ድምፁን ሲሰማው የያዕቆብ ነው ድምፅ። እስቲ ማነ ኤሳው ነኝ እያለ ድምፁ ግን ያዕቆብ ግን ማነኝ ነው የሚለው። እግዚአብሔር ግራ ገባውና ይስሐቅ ቆይ እስኪ ጠጋ በል ቼክ ላድርጋል። ሲዳስሰው ኤሳው ነው። ምክንያቱም እንደ ኤሳው ነው የለበሰው። የቆዳው ጸጉሩ ምናምን ቼክ ሲደረግ ኤሳው ነው። ማን ነው አልገባኝ። ማን ነው እስቲ ኤሳው ነው በል እስኪ አውራ ሲባል ግን ማን ነው? ያዕቆብ ነው። አባትየው አልተሸወደም። ባይዘው አታሎት ምናምን አይደል። አይ ነው አለ ድምጽህ የያዕቆብ ነው፣ ግን እኔ የምባርከው አካሉን እንጂ ድምጽ አይደለም። መጽሐፍ ሲናገር እኛ ሁላችን ክርስቶስን ለብሰናል ይላል። ይኸውልህ ስትጸልይ በእግዚአብሔር ፊት መተህ እኔ ማረባ ስትል ያዕቆብ ብቅ ሲል እግዚአብሔር ይሰማና ኦኬ ድምጽህ የያዕቆብ ነው። ግን አሁን አሪፍ ስለጸለይክ ሳይሆን እስኪ ጠጋ በል በማን ነው የመጣው ብለህ ቼክ ስትደረግ ግን አንድ አለ የለበስከው ኢየሱስ የሚባል እስኪ ለብሼዋለሁ በሬ። አይ በቃ ድምጽህን ተወው ይልና በልብስ ይባርካል። ለምን? የሚገባው በረከት ልብሱ ነው። የሚገባው በረከት በኩሩ ነው እንጂ ሁለተኛው መለኮታዊ። አየ እግዚአብሔር እዛ ቤት ውስጥ አንድ ነገር አሻግሮ ከበኩሩ አልፎ አንድ ሰው ምን አደረገ? ከቻረገ ያዘ። ያዕቆብ የሚባል ሰው። ያዕቆብን ስታየው ምርጥ ዘር አይደለም፣ አሪፍ የሚባል አይደለም፣ ለአባቱ እያደነ የሚያመጣ አይደለም። ግን ደግሞ አንድ አለ የፊተኛው ግን የመጀመሪያው ልጅ ግን ያድናል፣ ይሄዳል፣ ለአባቱ እንደሚወደው አድርጎ አብስሎ ያመጣል። የመጀመሪያ ልጅ ኢየሱስ፣ በኩሩ ኢየሱስ፣ አባቱን ደስ የሚያሰኘው ኢየሱስ በመስቀል የራሱን አበሰለና እንካችሁ ይዛችሁ ግቧል። እኛ አይደለም ይዘን የገባ ነው፣ እሱ አበሰለውና እሱ እንደሚወደው አድርጎ አዘጋጀና ይኸውልሽ እንጂ ይዘሽ ግቢ አለ። በረከቱ እኔ ላይ ሲነገር አለ እኔ በርግማኑን እኔ ወስደዋለሁ፣ አንተ ግን እንካ ይዘህ ግባ። ያዕቆብ ይዘህ ግባ፣ አጭበርባሪው ይዘህ ግባ፣ ሌባው ይዘህ ግባ። አንተ ስትገባ በረከቱ ያገኛል። ሄሎ አንድ ሰው አለ የተሰራለትን ይዞ የገባ ወደ እግዚአብሔር የገባው ሰርተናው ተሰርቶልህ ነው። ይኸው ተሰርቶልህ ከሆነ አንተ ስትሰራው እንደሚወደው መስራት አይችልም። እሱ ሲሰራው ግን እንደምትወደው አይደለም፣ እንደሚወደው አድርጎ የሰራ። ኧረ ሃሌሉያ። አገልግሎት ማለት ምንድነው የምትፈልጊው አይደለም። የምትፈልገው እኔ ምንም ይሁን አያገባኝም፣ የበሰለው ነው የማቀርበው። ሌላ እኔ የማበስለው የለኝም። አንዳንዱ አይኔ ቅቅል ነው ሲል ቅቅል አለ እንዴ ብለህ አትሄድም። ለምን? ተሰርቶ አልቋል። ኪሽኑ ተዘግቷል፣ በሩ ተቆልፏል። ሁሌም ትኩስ የሆነ ምግብ አለ፣ በአፍሪ ትኩስ የሆነ ደም አለ። እሱን ይዘህ ለሚፈልግ ሁሉ ትሰጠዋል። የሚበላ ሁሉ ይገባል፣ እሱን የሚበላ ሁሉ ይድናል። ኧረ አሜን። እስቲ ገባለሁ በለኝ፣ በስራዬ ሳይሆን በስራው በለኝ።
አሁን ምድራችን ላይ ተቸገርነው። አንዳንዱ አልተስማማህም ምግቡ ጨው በዛበት እንዴ ቀጠን ያርጉት እንዴ ግፊት አለብህ እንዴ እኔ ምንም ይኖርብህ ሼፉን ያደለው ሼፉ ኢየሱስ ይባላል። አብስሎ ጨርሶ እግዚአብሔር ፊት ስትቀርባል ይሸግባል። የአማኝ ስራው ምንድነው? ይዞ አታችሁታል። ይስሐቅ ሲባርክ ተሸውዶ አይደለም በደምብ ግን ሊመጣ ያለውን ጄኔሬሽን አየው። ከኢየሱስ በኋላ በክርስቶስ ስራ የሚገቡትን እንደ ያዕቆብ ጨምላቃ ኃጢአተኛ ምንዝራ የተባሉትን አህዛብን አየ። ያለፈውን አየ፣ ያልደከመውን አየ። እንግዲያው እግዚአብሔር ከሆነ ያቀረበልህ ስለ አካሉ ስለ ሰውነት ምን እላለሁ እባርካል። በጥንቃቄ ስሙኝ። ሁላችን ክርስቶስን ለብሰነዋል። እግዚአብሔር ፊት ስንቆም አንድ ሰው ነን። ግን በውስጡ በብልትነት ከፋፍሎ ያቅሻል። ድድገም ተሸውዶ ምናምን አይደለም። እያንዳንዳችንን ምን ይለናል? እስቲ ያቀኛል በኔ አንተ ውስጥ ነው አታይማ ስትል ያዕቆብ እንደ ጸሎታችንም ቢሆን ብዙም የማይመለሱ በህይወታችንም ላይ ፍሬ የማያፈሩ ነበሩ። ቢያንስ እግዚአብሔር ሁሉንም ቢመልስ እዚህ ምድር ላይ አንድም ሰው እንደማይኖር ታውቃላችሁ። የሁላችንም ጸሎት አንድ ነው። ኮመን በስሪንጅ የተሰጠን አዳም የሰጠን ውሰደኝ ከአባቶቼ ደግሞ ሰው ራስ ወዳድ እንደሆነ መታቀው ሲከፋው ነው ይሄንን ይጸልይ። የሰላሙ ጊዜ ይጸልዩ። አሁን ተገናኝተን ያዕቆብ የተባረከበትን እየው። ያዕቆብ ጋር የእግዚአብሔር ዘር አለፈ። በአባቱ በይስሐቅ አማካኝነት ያለፈው ጋር ምን አለ አለፈ። ከዛስ ያዕቆብ ደግሞ ብርቱ ሆኖ ያንን በረከት ላው ላይ ተነግሯል። ሄዶ ቆይቶ ሲመጣ መልአክ ተገናኘው። ሰማይ ተከፍቶ መልአክ ሲወጡ ሲወርዱ አየና የተንተራሰበት ቦታ ላይ መታገል ጀመረ ከእግዚአብሔር ጋር። ምን ማድረግ? መታገል። አሁን ህይወቱ ላይ ስታየው ሰውየው እኮ የይስሐቅ በረከት ተነግሮበታል። ገና ሳይወለድም እኮ ቃል ወጥቶበታል። ታላቁ ለታናሹ ይገዛል የሚል እኮ ትንቢት አለው። ግን በደንብ ስሙኝ። እንዲህ አይነት ቃል መልካምም ክፉም አላደረጉም ማለት ሰዎቹ የሉበትም። ይስሐቅም የለም፣ ማን ነው ኤሳውም የለም፣ ያዕቆብም የለም። በእነሱ ውስጥ ያለው መለኮት ብቻ ነው። ከዛስ ታናሹን ያዕቆብን ወደድኩት ኤሳውን ጠላሁት አለ። እንዴት ስትል አንተ አይደለህም፣ ሁለቱም ተዋናይ ናቸው። ዋና አለ ደራሲው ወንጌል ይባላል። በእነሱ አልፎ ምን ማድረግ አለበት? መምጣት አለበት። ስለዚህ ሲመጣ ከመልአኩ ጋር መታገል ጀመረ። ካልባረከኝ ምን አለ? ምን ካላረከኝ? ካልባረከኝ አለቀ። መባረክ ግድ አለበት። ስለዚህ የበረከት ጉዳይ ነው ምን የሚያደርገው እየታገለ። ግን እኮ ብዙ ክፍለ ጦር እኮ ይዞ መጥቷል። ተባርኳል እኮ በስጋ ስታዩ። ለካ አንድ አለ ሌላ መልአኩ። ኦኬ መባረክ ነው የምትፈልገው? እንግዲህ መባረክ እኮ በትግል አይደለም አለና ነካው። ሹሉዳውን ሲለው ወደቀ። ከዛ ስምህ ማን ነው አለው። አሁን እጅ ሰጥቷል፣ ወድቋል። እየታገልክ አይባርክም። ስትወድቅ ግን ስምህ ማን ነው? ያዕቆብ። ከዚህ በኋላ እስራኤል ብያለሁ። ስምህን ምን ብያለሁ? ኦኬ አሁንም ሰውየው ከይስሐቅ ትንቢት ወጥቶለታል። ግን አሁንም በያዕቆብ ነው የሚኖረው። ባሮጌው ሰው ማን ነው ስምህ ያልከኝ ነው? ያዕቆብ። እዛ ጋር ትንቢት ተነግሮባት ነበር ገና ሳትወለድ። እስኪ ድገመው። ማን ነው? ያዕቆብ። እስካሁን ማንነቱን አልተቀበለም። ነካውና ከዚህ በኋላ ምን ብያለሁ? እስራኤል ብያለሁ። አዲስ ፍጥረት አድርጌያለሁ። ታይፖሎጂ እየሰራው ስለሆነ ሲነካው ወደቀ። ሲወድቅ ነው የተባረከው። እየታገለ አይደለም የተባረከው። አንዳንዶች አሁን ይሄንን ጥቅስ ይዙና ሌሊቱን ሙሉ ከእግዚአብሔር ጋር ካልባረከኝ አለቅም። ያዕቆብ እኮ ወድቆ ነው የተባረከው። ለማንኛውም ያዕቆብ እስራኤል ሆነ። 12 ነገዶች ሆኑ። ስንት ነገድ? እሺ ሮሜ ምዕራፍ 9 ሮሜ ምዕራፍ 9 አጠገባቸው ያለውን ሰውዬ ተኛ በሉት፣ እጅ ስጥ በሉት፣ አትታገል በሉት። ትግል ያሮጌው ኪዳን ስርዓት ነው በሉት። የእግዚአብሔር ስርዓት በሉት። ያለ ትግል በመሸነፍ እጅ በመስጠት
የሚገኝ በረከት ነው። የሚገኝ ምንድን ነው? በረከት ነው። እንዳትረሱ። በስጋ ከዳዊት ዘር የምትለዋን ነው እያመጣ ያለው። ያ ዳዊትና የአብርሃም ምንድን ነው? ኢየሱስ ልጅ ነው። አንዳንድ ጊዜ ይሄ ማለት እንዲህ ነው ብለን ከምንፈታው ይልቅ ሲኩዌንሱን ተከትለን ስንፈታው ጥሩ ነው። ምክንያቱም እዛ ጋር መጨቃጨቅ የለብንም። የእግዚአብሔርን ፕሮግራም ይዘን መምጣት ግድ ስለሚል። እስቲ ሮሜ ምዕራፍ 9 ከቁጥር 1 እንጀምር። ብዙ ሐዘን የማያቋርጥም ጭንቀት በልብ ያለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ፣ አልዋሽምም። ሕሊናዬም በመንፈስ ቅዱስ ይመሰክርልኛል። በሥጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ ራሴ የተረገምኩኝ እንደሆን እጸልይ ነበርና። ቁጥር 4 እነርሱም እስራኤላውያን ናቸውና ልጅነት፣ ክብር፣ ኪዳንም፣ የሕግ መሰጠትም፣ የመቅደስ ሥርዓትም፣ የተስፋ ቃላትም ለእነርሱ ናቸው። ምንድን ነው የነሱ? ልጅነቴን ማን ነው? ክብር፣ ኪዳን፣ የሕግ መሰጠት፣ የመቅደስ ሥርዓት፣ የተስፋው ቃላት ለእነርሱ ናቸው። አሕዛብ አለ እዚህ ውስጥ የለም፣ የእነርሱ ነው። ቁጥር 5 አባቶችም ለእነርሱ ናቸው። ማን ነው አባት? አብርሃም፣ ይስሐቅ፣ ያዕቆብ። ከእነርሱም ክርስቶስ በሥጋ መጣ። በሥጋ ከማን ነው የመጣው? አባቶች ማን ናቸው ብለናል? አብርሃም፣ ይስሐቅና ያዕቆብ። እነዚህ ሶስቱ አባቶች ይባላሉ። እነዚህ ጋር እግዚአብሔር የኖረው በሕግ አይደለም። ከነሱ ጋር የኖረው እግዚአብሔር በጸጋ ነው። ከነሱ በማይጀምር አሰራር ነው አብሯቸው የቆየው። በጾማቸው በጸሎታቸው ወይም እግዚአብሔርን በመፍራታቸው ሳይሆን እግዚአብሔር ከነሱ ጋር ህብረት ያደረገው በተስፋ ቃል ብቻ ነው። በእነሱ ላይ በተናገረው የተስፋ ቃል ብቻ ነበረ። ጌታ ይባረክ። ይኸውላችሁ ወንጌል የሚጀምረው ከክርስቶስ መስቀል በኋላ ነው። ሄሎ። በተመሳሳይ አሮጌው ኪዳን የሚጀምረው ዘጸአት ላይ ነው። ዘፍጥረት አሮጌ ኪዳን አይደለም። ዘጸአት ላይ ነው አሮጌውን ኪዳን የምታገኘው፣ ሲና ተራራ ላይ። ዘፍጥረት በፍጹም ዘፍጥረት ወንጌል ነው የተሸከመው። አባቶችን የምታገኛቸው ዘፍጥረት ላይ ነው። ሃሌሉያ። እንቀጥልሽ። አባቶችም ለእነርሱ ናቸው። ከእነርሱም ክርስቶስ በሥጋ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን። ሁለት ነገር እዚህ ጋር ስሙን። በሥጋ ከእነርሱ ምን አለ? መጣ። ክርስቶስ በሥጋ ከነሱ መጣ። እነሱ ናቸው እንግዲህ። እነሱ ሲል አባቶች ወይም 12ቱ ነገዶች እስራኤላውያን አሉ። በሥጋ ከነሱ ክርስቶስ መጣ። እሱ ግን ለዘላለም የተባረከ ምንድን ነው? አምላክ ነው ኢየሱስ። ሃሌሉያ። በሥጋ ምን ያደረገ ነው? ከነሱ ነው የመጣው። ግን ደግሞ ማን ነው እሱ? አምላክ ነው። ሄሎ። እሺ እንቀጥል። አምላክ ነው። በጥንቃቄ ስሙት። ምክንያቱም ሮሜ ምዕራፍ 1 ቁጥር 4 ስንፈታ ይሄ ያስፈልገናል። በሥጋ ከነሱ የመጣ ነው። እሱ ግን ለዘላለም የተባረከ አምላክ ነው። አሁንም ያጋጫል። አምላክ ነው ይለናል፣ ግን በሥጋ ከነሱ መጥቷል። ምዕራፍ 1 ቁጥር 3 ላይ ማለት በሥጋ ከዳዊት ዘር ነው። በሥጋ ከማ በቅድስና መንፈስ ግን ከሙታን በመነሳት በኃይል የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ልጁ ነው። አሁን በሥጋ ከነሱ የመጣ ነው። በሥጋ ከማን የመጣ ነው? ስለዚህ በሥጋና በደም ተካፍሏል። የአብርሃምን ዘር ይዟል እንጂ የመላእክትን ዘር አልያዘም ብሎናል። ሰው ሆኖ መምጣቱን ነው የሚነግረን እዚህ ጋር። በሥጋ ከነርሱ ነው። እሱም የተባረከ አምላክ ነው። አሜን። የተባረከ ምንድን ነው? አንዳንዶች ኢየሱስ አምላክ አይደለም ይሏቸዋል። ይኸው አንድ ጥቅስ። እሱ የተባረከ ምንድን ነው? በሕያዋንና በሙታን ላይ ሊፈርድ ያለው እሱ ነው። አሜን። እሺ እንቀጥል። ቁጥር 6 ነገር ግን የእግዚአብሔር ቃል የማን ቃል? የእግዚአብሔር ቃል ምን አይደለም? የተሻረ አይደለም። የእግዚአብሔር ቃል የተሻረ አይደለም። የማን ቃል ነው የተሻረ ያለው? የተሻረ አይደለም። እነዚህ
ከእስራኤል የሚወለዱ ሁሉ። እሺ እስራኤል ማን ነው? ያዕቆብ አይደል? ያዕቆብ እስራኤል ሲባል 12 ነገድ ሆኗል። እነዚህ ሁላቸው ምን ብለዋል? በስተዋል፣ ብዙ ህዝብ ሆኗል። አሁን እስራኤል እያለን የምንጠራው በምድር ላይ እስራኤል ተብላ የምትጠራዋ የነዚህ 12ቱ ነገድ ምንድነው? ውጤት ዘሮች፣ በስጋ የመጡ 12ቱ ነገዶች አሉ። ግን ምን ብሎ እንደጀመረ እዩት። የእግዚአብሔር ቃል የተሻረ አይደለም። ኦኬ በስጋ ከነሱ ነው የመጣው ኢየሱስ ብሎ የተባረከ አምላክ ነው ብሎ የእግዚአብሔር ቃል ግን የተሻረ አይደለም። የእግዚአብሔር ቃል የተሻረ አይደለም። ኦኬ እስራኤል የሆኑ ሁሉ ከእስራኤል የሚወለዱ ሁሉ እነዚህ እስራኤል ቁጥር 7 የአብርሃምም ዘር ስለሆኑ የማን? የአብርሃምም ምን ዘር ስለሆኑ ሁላቸው ልጆች። ስለዚህ አሁን ሌላ አቆጣጠር አለ ማለት ነው። እሷን አቆጣጠር ለማምጣት ነው ይሄን ሁሉ ማውራው። በስጋ የአብርሃም ዘር ስለሆኑ የአብርሃም ዘር ስለሆኑ ኦኬ ቆይ ስሙኝ። የአብርሃም ልጅ የዳዊት ልጅ ነው ያለው። ቆይ 12 ነገድ አለ። ጀማሪው አብርሃም ነው። ግን ደግሞ የአብርሃም ልጅ ብሎ እነሱን አይደለም ልጆች የሚላቸው። የአብርሃም ልጅ ኢየሱስ ነው። ሄሎ ልክ አብርሃም ቤት ውስጥ በስጋ ብዙ ልጆች አሉ። ግን ደግሞ አብርሃም ቤት ውስጥ በስጋ የተወለደ ሁሉ ለእግዚአብሔር ልጅ እግዚአብሔር ያለበት አጀንዳው ያለበት አንድ ነው፣ ይስሐቅ። በተመሳሳይ እስራኤል ናቸው። አዎ 12 ነገር ናቸው። አዎ እነሱ መካከል ኢየሱስ መጥቷል። አዎ በስጋ ከነሱ ነው። አዎ እነሱ ሁሉ ልጆች አይደሉም። እሱ ግን ልጅ ነው። የእግዚአብሔር ቃል የተሻረ ለካ እግዚአብሔር ልጅ ብሎ የሚጠራበት የራሱ አጠራር አለው ማለት ነው። ሃሌሉያ። እሺ እንቀጥል እስኪ ምን ይላል? ኦኬ ቁጥር 7 የአብርሃም ዘር ስለሆኑ ሁላቸውም ልጆች፣ ነገር ግን በይስሐቅ ዘር ይጠራልሃል ተባለ። ለማ? ለአብርሃም። ስለዚህ አሁን ለአብርሃም በይስሐቅ ምን ይጠራልሃል? ይሄን ያለው ማን ነው? እግዚአብሔር። እግዚአብሔር በይስሐቅ ዘር። ስለዚህ አሁን እግዚአብሔር የሚከተለው ዘር የትኛው ነው? የይስሐቅን። እስማኤልንስ አይከተልም። የኬጡራ ልጆችንስ አይከተልም። ግን አንድ የሚከተለው ምን አለ? ዘር አለ። ያ የሚከተለው ዘር በስጋ ስታየው ከአብርሃም የተወለደ ነው። በስጋ ስታየው ከሳራ የተወለደ ነው። ነገር ግን አወላለዱ ግን እግዚአብሔር ብቻውን በታምራት ያመጣው እንጂ ሁለቱም ምን አድርገዋል? ኤክስፓየርድ አድርገዋል። ከነሱ ጥረት በማይጀምር የመለኮት አሰራር የመጣ ልጅ ነው። ከዛ እግዚአብሔር ያንን ምን አለው? እንደውም ያንተን ዘር ማስቀጥለው የሚጠራው ዘር በይስሐቅ ነው አለው። ይችን የያዘ አብርሃም ትንሽ አብርሃም ልጁ ይስሐቅ ሲያድግለት ረድልኝ አለው እግዚአብሔር። ሄዶ ድጋሜ እንኳን አላሰበም። እንኳን 25 ዓመት ልጁን እስኪቀበል 10 ምናምን ዓመት ደግሞ ልጁ አድጎ ለመስዋዕት እስከሚቀርብ ወደ 40 ዓመት ፈጅቶበታል አብርሃም። 40 ዓመት የለፋበትን ልጅ ረድልኝ ሲለው በስነ ስርዓቱ ወክ እያደረገ ይሄዳል። ምን ሆነናል ምናምን ብለህ ጠሽነህ እንዴ ምናምን ብትለው አይ እግዚአብሔር ነው ያለኝ። እንዴ አንድ ልጅ እኮ ነው ብትለው እሱ እኮ ምርጥ ዘር ነው። አይ በሱ ዘር ይጠራልሃል ብሎኛል። ስለዚህ አንድ ነገር አውቃለሁ፣ ባርደው እንኳን ምን ይለዋል አለ ያስነሳዋል። ለምን? ያመጣው እሱ ነው። ረደው ያለኝ እሱ ነው። የሚያስነሳው ባሮቹ ምናምን እንጨት ይዘዋል ምናምን በግን ያልያዙት መስዋዕት የሚቀርበው እና ይስሐቅ ባሮቹ ጠየቁት፣ ምንድነው የመስዋዕቱ በግ እንዴት ነው የሚዘጋጀው? የት አለ? በጉ እኮ የለም ሲሉት ቆይ ዝም በሉ ቆይ ዝም በሉ። ልክ ራቅ ብሎ ረድ ወደ ተባለበት ሊጠጋ ሲል ሰራተኞቹን እዚህ ሆኑ አላቸው። እኔና ልጄ ለእግዚአብሔር ሰውተን እንመለሳለን። ልጄን አርጀው መጣለው አይደለም፣ እዚህ ጠብቁን። እኔ እና ልጄ ለእግዚአብሔር ሰውተን ምን እንላለን?
እንመለሳለን። እና እርግጠኛ ነው ይስሐቅ እንደማይሰዋ፣ ይስሐቅ አብሮ መስዋዕት አቅርቦ እንደሚመጣ እርግጠኛ ነው። እና እነሱን ሸኘና ወክ እያደረገ ዳዲ አለው ልጅዮ እኔ እንጃ አላማርከኝም፣ ግን እንጨቱ ይዞናል ምናምን፣ ግን የመስዋዕቱ በግ የት አለ አለው። የመስዋዕቱ በግ ሃሌሉያ አንተ ነህ አይደለም ያለው እግዚአብሔር። ይኸውልህ አብርሃም የሚያምነው ይስሐቅን አይደለም፣ በይስሐቅ ውስጥ የተነገረ ቃል አለ። በቃ ይስሐቅ እኔ ሜጀር ዋን ነኝ ምናምን ቢል የፈለከውን በል፣ እሱ የሚያውቀው አንድ ነገር ነው። ከሱ የማይጀምር ወርድ የተነገረበት ቃል አለ። ያንን ቃል ብቻ ነው የሚያምነው። ስለዚህ መጥቶ እኔና ልጄ ሰውተን ለእግዚአብሔር ምን እንላለን? እንመለሳለን። ኧረ ተው አካሄድ ጥሩ አይደለም፣ ግድ የለም እንመለሳለን። ልጅየው ሲጠይቅስ እኔ አይዞ አትፍራ ምን አለ? እግዚአብሔር የመስዋዕቱን በግ። ኢየሱስ መጣና እንደዚህ አለን፣ አብርሃም አባታችሁ እኮ ቀኔን ያይ ዘንድ ተመኘ፣ ናፈቀ። የቱ ጋር ያይ ዘንድ ተመኘ ሲል የት ተመኘ ይመስላል? ይሄ ታርዶ የሚቀጥል ዘር ባርዳው እንኳን እግዚአብሔር ምን ይለዋል? በይስሐቅ ዘር ይጠራላል ብሎኛል ብሎ የስጋውን አይደለም እኮ የተመኘ፣ ያይ ዘንድ ምን አለ? ተመኘ። ከዛስ ልክ ሞሪያም ተራራ ላይ ሲደርስ ልጁን አዘጋጅቶ ምን ብሎ ቢላውን ሲያነሳ ኖ የተመኘኸውና ያውልህ የመስዋዕቱ በግ ያውልህ ኢየሱስን አስቀድሞ አየው። ተክቶት ነው የመጣው። ይስሐቅ ተክቶት ምንድን ያለው? የሞትና የትንሣኤው ምንድን ነው ምሳሌ። በደንብ ልክ ሊያርደው ሲል አዘጋጅቶት ቢላውን ሲያነሳ ነው ያለው። እስከሚያዘጋጅ ድረስ እንኳን ምንም አላለም። ኢቭን ይስሐቅ ምን እንዳለ እንኳን አልጻፈልንም። ለምን? በሸላቾቹ ፊት ዝም የሚል በግ ነው። ወንበዴ አይሰቅለውም። የሚሰቅለው አባት ራሱ ነው። ልጁን የሰጠን ማን ነው? አባት ራሱ። ሮማውያን አይደሉም የገደሉት። ሄሎ አይሁዳውያን አይደለም የገደሉት። አባትህ የሚወድሽ አባትሽ ስላንቺ ያለውን ፍቅር ለማሳየት ራሱን የሰዋው። ኧረ አሜን። ይወደኛል በነሽ ምን ይለናል? ይወደናል። ስለዚህ የአብርሃም ዘር የሆነ ሁሉ ልጅ አይደለም። ልጅ የሚቆጠረው በእግዚአብሔር አቆጣጠር ስሙት በይስሐቅ ዘር ይጠራልሃል ተብሏልና፣ ይኸውም ቁጥር 8 ይህም የተስፋው ቃል የተስፋ ቃል ልጆች ዘር ሆነው ምን ይላል? ይቆጠራሉ እንጂ እነዚህ የሥጋ ልጆች የሆኑ የእግዚአብሔር ልጆች አይደሉም። በቃ ግልጽ ነው አይደል? ኦኬ። ለካ በሥጋ ከዳዊት ዘር ነው ሲለን ዳዊት ወልዶት ሳይሆን እግዚአብሔር ኪዳን ቃል ተናግሮበት ከዳዊት የሚመጣ የአባቱን የዳዊትን ዙፋን ይወርሳል የተባለ የሚመጣ ምን አለ? ንጉሥ አለ። ዳዊት ቤት ልስራ ላንተ ሲል ኖ አንተ አሰራልኝም፣ ከጉልበት የሚወጣ ግን ይሰራልኛል። አሮጌው ኪዳን የሚፈርሰውን የቤተ ሰለሞን ቤተ መቅደስ የሰራ የዳዊት የሥጋ ልጅ አለ። ግን አንድ አለ የማይፈርስ መቅደስ የሚሰራ በሥጋ የሚመጣው ከዳዊት ዘር የሆነ የተስፋ ቃል ላው ላይ የተነገረበት ስሙ ኢየሱስ የሚባል የማይፈርሰው አንቺ ነሽ፣ የማትፈርሰው አንቺ ነሽ። የዘላለም መቅደስ የሚሰራ። ስለዚህ ዝም ብሎ ነው ብለው እንዳያስቡ ነው። በሥጋ ከዳዊት ዘር ነው መጤ ነው እንዳይሉ በሥጋ ከዳዊት ዘር ነው። እንዴት ነው ዳዊት ያመጣው ብለው እንዳይከራከሩ ቀድሞ እግዚአብሔር ለዳዊት አንተ አይደለም አንተ እጅ ላይ ደም አለ፣ ደም የሌለበት ልጅ አለኝ ላንተ የሚሰንበይ መቅደስ የሚሰራ። ኧረ አሜን። ምን የሌለበት አለ? ደም የሌለበት። ስለዚህም በሥጋ ሰለሞን የሆነ መቅደስ ሰርቷል። ኢየሱስ ሲመጣ ግን ይኸው ሰለሞን 40 ዓመት የፈጀበትን የሰለሞንን ቤተ መቅደስ አፍርሱት፣ እኔ በ3 ቀን ገነባዋል። ይህን መቅደስ ምን በሉት? አፍርስ። እንዴ 40 ዓመት የፈጀ ይላሉ። አይደለም፣ መቅደሱ እኔ ነኝ፣ እግዚአብሔር የሚያድረው በእኔ ነው። ይህንን አፍርሱት፣ በ3 ቀን ገነባዋል። ሲገነባ 3 ቀን አፈረሱት ኢየሱስን፣ ገነደሱት። ኢየሱስ ወደቀ ሞተ ሲባል ሲነሳ ብዙ ዘለላ ይዞ ብዙ ፍሬ ይዞ
አንድ ነበር ሲሞት፣ ሲነሳ ብዙ ይዞ አንቺን ይዞ ተነሳ፣ አንተን ይዞ ተነሳ። እሱም በ3 ቀን ምን እለዋለሁ? የተገነባው በ3 ቀን በሞቱና በትንሣኤው የተገነባ መቅደስ፣ የተገነባ ቸርች፣ የማይፈርስ ዘላለማዊ ማደሪያ አንተ ነህ፣ አንቺ ነሽ። ጩና ሰርቶኛል በሬስ። የተስፋው ቃል ማን ነው? ክራይስት። የተስፋው ቃል ውስጣቸው ያለ በስጋ የመጡ አይደለም። እዚህ ምድር ላይ በስጋ ከመጡ በኋላ ግን ላያቸው ላይ የመለኮት ቃል የተነገረባቸው እነሱ የእግዚአብሔር ልጆች ናቸው። የተስፋው ቃል ኢየሱስ አንቺ ውስጥ ተነግሮብሻል፣ አንተ ውስጥ ተነግሮብሃል። አንተ ለእግዚአብሔር ልጅ ነህ። አይሰማ የመጨረሻ ኮንግራጁሌሽን። የማይፈርስ መቅደስ አንተ ነህ። በለው አጠገብ ነው። የማይፈርስ መቅደስ እኔ ነኝ በለው። ዘላለማዊ መቅደስ እኔ ነኝ በለው። የተሰራውት በለው ኢየሱስ ፈርሶ ነው። ኢየሱስም ፈርሶ እኔም ፈርሼ አይሆንም በለው። እሱ የፈረሰው እኔ ሊገነባ ነው። ኧረ ሃሌሉያ! እሱ የፈረሰው አንቺን ሊገነባ፣ አንቺን ሊገነባሽ እሱ ፈርሷል። የእሱ መስዋዕትነት በቂ ነው። ጩና በቂ ነው በለ።